ለኢትዮጵያና ለኢትዮጵያ ቤተክርስቲያን ውለታ ከዋሉ አባቶች መካከል አንዱን ዛሬ ይዤላችሁ ቀርቤያለሁ። የተወለዱት በ1894 ዓ.ም በአፄ ምኒልክ ዘመነ መንግስት እንደሆነ ይታወቃል። በሆኑ ለሀገርና ለሕዝብ ለኢትዮጵያ እንዲሁም ለቤተክርስቲያን ራሳቸውን አሳልፈው የሰጡት አባቶችን መዘከር ተገቢ ነው። በአብነት ትምህርት፣ በምናኔ ከዚያም በብሕትውና ከዚያም በማስተማር ለገዳማትና ለገዳማውያን የጭንቅ ደራሽ በመሆን ይታወቃሉ። አባም ኃይለ ኢየሱስም ለምዕመናን የሕይወት አባት በመሆን ለሕሙማን ፈውስና መጽለኛ በመሆን ለረጅም ዘመናት አሳልፈዋል። በ24ቱ ጊዜያት አንደበታቸው ጸሎት ሳያቋርጥ ገርንና ሕዝብን በጸሎት የሚማልዱ ሰው ናቸው። መንፈሳዊ ሕይወት መፍለቂያ ሆነው የተመናመነውን የቤተክርስቲያን ጥበብ ለትውልድ ለማስተላለፍ የደከሙ ረቂቅ ድንቅ ባላደራ ሰው ነበሩ። አባ ኃይለ ኢየሱስ ከአፋውያን የተሰወሩ ለውስጣውያን የተገለጡ ትሑት አባት ቸረኛ እንደነበሩም ይነገራል። እኔም እንደ ልጅነት አብሬያቸው በነበርኩበት ወራቶች የሰሟቸው ይላል ባለ ታሪካችን ሲመሰክር፣ ያየኋቸው የተማርኳቸው መንፈሳዊና አስደናቂ ሁነቶች ነበሩ። መና የሚወርድላቸው፣ ከሰዋሪ ማዕረግ የደረሱ፣ ከስውራን አበው ጋር የሚገናኙ፣ ረቂቃን ፍጥረታትን ማየት የሚችሉ፣ ካሰቡበት ቦታ በቅጽበት የመገኘት የውሰት ማዕረግ የተሰጣቸው፣ ሰውነታቸው በዘመናዊ ሳሙና የማይታጠቡ፣ በጥበብ ሁሉ የሰለጠኑ፣ መጻያን የማወቅ ጸጋ የተሰጣቸው አባት የአገሪቱን ቀጣይ ጠፈንታም የጦርነት መከራም ቀድመው የተናገሩ፣ ክፉ መናፍስትና ርኩሳት ያሉበትን ቦታ የሚያውቁ፣ ህብስት አበርክተው የሚመግቡ፣ በጥበብ ዳግማዊ ሰለሞን በምናኔ ዳግማዊ እንጦስ የነበሩ አባት ታላቅ አባት ናቸው። ይህ ሁሉ ጸጋ ያላቸው ግን ከውዳሴ ከንቱ ፈጽመው የራቁ አባት ናቸው። ድርጊታቸው ሁሉ ለታይታ ያልሆነ ነበሩ ይላሉ በቅርብ የሚያውቃቸው ሰዎች። የኔ የሚሉት ንብረት ቤት የሌላቸው፣ መኖሪያ ማረፊያ የሌላቸው ፈራሲ መናኝ አባትም በዚህን ያክል እድሜያቸው እንኳን አይናቸው ሳይፈዝ ልባቸው ሳይደነግዝ ጉልበታቸው ሳይዝል የኖሩ አባት ናቸው። እነሆ ከ125 ዓመታት በላይ በዚህ ምድር ላይ የኖሩ በርካታ መንግስታትን ያሳለፉ ሰሞኑን ያረፉ ታላቅ አባት ፍጹም በረሃ ቦታዎች ሁሉ የሱባኤ መዳረሻቸው ነበሩ። በዋልድባ እኒህን ታላቅ አባት የማያውቅ የለም። ቡኑ ኢየሱስን ስንጠይቅ ለታላቅና ገናንነታቸው ይናገራሉ። እጅግ የእግዚአብሔር ጸጋ የበዛላቸው ታላቅ አባት እንደሆኑም ይመሰክራሉ። ምዝባባም ስንጠይቅ ማኅበረ ሥላሴም የሱባኤ መዳረሻቸው እንደነበሩ አበው ይናገራሉ። ሁሉ ነገር እያላቸው እንደ ኢምንት እንደ ተርታ ሆነው የኖሩ ፍጹም መናኝ አባት የጠፉና ይጠፋሉ የተባሉ መጻሕፍቶችን በእጅና በኮፒ ያስጠኑ ለገዳማውያን ይልኩ ነበር። ታዲያ ምን ይሆናል? ሞት የሚባል ዕዳ ካጠገባቸው ለይቶናልና ለሳቸው እረፍት ቢሆንም እኛ ግን ፈጽመን ያለ አባት መቅረታችን እናዝናለን። በሆኑ እኒህን ታላላቅ አባቶች በማጣት ሀገር ምድረ በዳ ትሆናለች። ሰው የሌለባት ዓለም ለምለም የሌለባት አሸዋ እንደማለት ናት። አባ ኃይለ ኢየሱስም ዘሪሁን የጥበብ የምክር የፈሊጥ የምናኔ የእውቀት አባት ነበሩ። ሞት የተሰራው ለሁሉ ቢሆንም እንደነዚህ ያሉ ሙሉ የሆኑ አባቶች ከባዶች ቀድሞ ሲሄዱ በጣም ያስፈራል። አባ ኃይለ ኢየሱስ ዘሪሁን በጉሳንጉስ ዓለም ሳይገለጥ ኑረው በጠቢባኑ በመናንያኑ በጉሳኑ ዘንድ እንደ ፀሐይ አብርተው ያለፉ ታላቅ አባትም አሁን አባ ኃይለ ኢየሱስ ዘሪሁን ብቻቸውን አልተቀበሩም። ሆኑ ፈሊጡም ጥበቡም ዕውቀቱም አብሯቸው ተቀበረ እንጂ ትልቅ ሰው በሌለባት ዓለም መካከል መኖር እንዴት ያስፈራል መሰላችሁ። በእርግጥ ዓለም የራሷ ጫጫታ አላት፣ የራሷ ሩጫ፣ የራሷ ግርግር። እኛ ሁላችን በዚች ዓለም የከንቱነት አዙሪት ውስጥ ተሽከርካሪዎች ነን። ነገር ግን ከዚህ ሁሉ ጩኸት በራቅም የሰው እግር በማይረግጠው ወፎች ብቻ በሚዘምሩበት በቅድስና ተራሮች ላይ የሚኖሩ ዓለምን በጸሎታቸው የተሸከሙ የምድር ጨዎች አሉ። እኒህን አባቶች በሆኑ ልናመሰግናቸውና ልንዘክራቸው ይገባል። ዛሬ ከነዚህ የምድር ምሰሶች መካከል አንዱ ተሰበሩ። ዛሬ አንድ ታላቅ መጽሐፍ ተዘጋ። የኢትዮጵያ ሰማይ አንድ ብሩህ ኮከብ አጣች። እድሜያቸው ከ123 ዓመታት በላይ የተሻገሩ የጥበቡ ማማም የፈውሱ ምንጭ ከሰው የተወለዱ ነገር ግን ከመላእክት ጋር የኖሩት አባ ኃይለ ኢየሱስ ዘሪሁንን እንዘክራለን። ወደ ዘላለም ቤታቸው እንሆ ሄዱ። ይህ ታሪክ ስለ አንድ ተራ መነኩሴ አይደለም። ይህ ታሪክ ስለ 123 ዓመታት የቅድስና ጉዞም፣ ስለ ተሰወረው ጥበብ እና ስለማይታመን ታምራት ነው።
እስኪ ወደ ኋላ እንመለስም። ሩቅ በጣም ሩቅ ዘመኑ በ1894 ዓመተ ምህረት አጼ ምኒልክ በዙፋናቸው ላይ የተሰየሙበት አንድ ሕፃን ያን የተወለዱ የዛሬው የ123 ዓመታት ባለጸጋው ታላቁ አባት ኃይለ ኢየሱስ ያን የተወለዱት ሕፃን ዛሬ በ2018 ዓመተ ምህረት ላይ ቆሞ የሶስት ክፍለ ዘመናትና ከዛ በላይ ታሪክ ባይኖቻቸው አይተው የህይወት ምስክር ሆነው አለፉ። ቤተክርስቲያንን ከአብነት ትምህርት ቤት ፊደል ቆጠራ ጀምሮ የሚያውቋት በመናኔ እርድና በብቱና ጽናት ከዚህ ወደ ማስተማር ዙፋን የወጡት አባት ህይወታቸውን ልክ እንደተገመደ የጥበብ ገመድ ነበሩ። ብዙ መንግስታት ሲለዋወጡ፣ ብዙ ርዕዮተ ዓለማት ሲመጡና ሲሄዱ እሳቸው ግን በማይናወጥ የክርስቶስ ዓለት ላይ በቤተክርስቲያን ተሰቅለው እድሜያቸውን ኖሩ። አባ ኃይለ ኢየሱስም ሰው ናቸው ብሎ ለመናገር የሚከብድ ጊዜም ነበረ ይላሉ በቅርብ የሚያውቋቸው ምዕመናን። እስኪያስቡትም በ24 ሰዓት ውስጥ ለቅጽበት እንኳን ከአንደበታቸው ጸሎት የማይቋረጥ እኒህ ታላቅ አባት ትንፋሽ እንደሚተነፍሱ ሰው ጸሎት የህይወታቸው አየር የነበረ ሀገርን በጸሎትና በልመና የሚጠብቁ አባታችን የኖሩት ሁሉ በጣም በርካታ እጅግ ረቂቅና እጅግ እውነት የመላበት ሁለት ህይወት ነበር። አንደኛው ለውጭ ዓለም የሚታየው ትሁት መነኩሴ ሲሆኑ፣ ሁለተኛው ደግሞ ለውስጣውያን የተገለጠው ረቂቅ ማንነታቸው ነበር። እኔ ራሴ ምስክር ነኝ። እንደ ልጅ ሁኜ ያቸው በነበርኩባቸው ጊዜያት ያየዋቸው ነገሮች ዛሬም ድረስ በህልሜ ይመጡብኛል ይላል ምስክር ሰጪው። ሰውነታቸው በዘመናዊ ሳሙና ታጥበው የማያውቁ ነገር ግን እንደ በረዶ የነጣም እንደ ጽጌረዳ የመሸት መዓዛ ነበራቸው። ልብሳቸው ያረጀ ግን ግርማው የሚያስፈራ አባት ዛሬ እየዘከርናቸው ያለው አባም ኃይለ ኢየሱስን ነው። የሚገርመው ደግሞ ሁሰት የሚባል ጸጋቸው ነበር። ይህ አጠገብ ተቀምጠው እያወሩህ በቅጽበት ሌላ ቦታ በመቶዎች ኪሎ ሜትር ርቀት ላይ ይገኛሉ። አካልን አቅልሎ ቦታን አጥቦ የመሄድ ምስጢር ለሳቸው እንደ ውሃ መጠጣት ቀላል ነበር። የእግዚአብሔር መንፈስ በሳቸው መልቶ ነበርና ካሰቡት ቦታ በቅጽበት ይደርሳሉ። በሆኑ ዓለም ስለ ምግብ ትጨነቃለች። አባ ኃይለ ኢየሱስ ግን የሚበሉት ከምድር አልነበረም። አሁን ለማመን የሚከብድ ነገር ግን እውነት የሆነ ታሪክ እንደ እስራኤል ልጆች በብርሃ ለሳቸው መና ይወርድላቸው ነበር። ብዙ ጊዜ ከስውራን አባቶች ጋር ይገናኙም ነበር። ለተራው ሰው ባዶ በሚመስለው ጫካ ውስጥ እሳቸው ከረቂቁ ጋር ያወራሉ። ቅዱሳን መላእክት የማየት አጋንንትን ያደፈጡበትን ቦታ የመለየት ልዩ ስጦታ የነበራቸው አባ ኃይለ ኢየሱስን ዛሬ እየዘከርናቸው እንገኛለን። አንድ ጊዜ ህዝቡ በተራበ ጊዜ ያችን ጥቂት ህብስት አበርክተው ሲመግቡ የተመለከተ ይህስ ዳግማዊ ኤልያስ ነው ብለው ያደንቃሉ። በጥበብ እንደ ዳግማዊ ሶሎሞን ምስጢራትን የሚፈቱ በምናኔ ደግሞ እንደ ዳግማዊ እንጦስ የጨከኑ ታላቅ አባት ነበሩ። ነገር ግን ይህ ሁሉ ጸጋ እያላቸው ሙታን ማስነሳት፣ ድውያን መፈወስ እየቻሉ ራሳቸውን ከዝና ሸሸጉ። እኔ ኃጢአተኛው እያሉ ራሳቸውን ያዋርዱ ነበር። ከውዳሴ ከንቱ የራቁ ለታይታ ያልኖሩ በወንጌል ቃል ቀኝ እጅን የምትሰጠውን ግራ እጅ አትወቀው ብለው የኖሩ እውነተኛ ጻድቅ አባት አባ ኃይለ ኢየሱስ መኖሪያቸው ከተማ አልነበረም። ቤታቸው ዋልድባ ጉሚ ኢየሱስ በረንጅም ማህበረ ሥላሴ የእሳቸው መኖሪያም ነበረ። ፍጹም በረሃ የድምፅ አልባነት ምድር የእሳቸው ግን እንደ ገነት የሚኖሩበት ታላቅ ዘበረከታቸው። አፍታቸው ምን ነበር ቢሉ ቤት የላቸው፣ መሬት የላቸው፣ የባንክ ሂሳብ የላቸው። የኔ የሚሉት አንዲት ኩባያ እንኳን አልነበራቸውም። እርቃኑን እንደመጣ ሰው ምንም ሳይዙ የኖሩ ምንም ሳይዙ ያለፉ ታላቅ አባትን ይሄው ዛሬ እየዘከርናቸው እንገኛለን። አባም አንድ ትልቅ ሀብት ነበራቸው፣ መጻሕፍት። የቤተ ክርስቲያን ጥበብ እየጠፋ መሆኑን ያዩት አባ እንቅልፍ አጡም። ይጠፋሉ የተባሉትን የብራና መጻሕፍት በእጃቸው እየጻፉ በኮፒ እያበዙ ለገዳማት ሄዱኩ ነበር። እሳቸው የጥበብ ጠባቂ ነበሩ። እሳቸው የትውልድ ድልድይ ነበሩ። የሀገሪቱ የጦርነት መከራ ገና ሳይመጣ ቀድመው አይተው እነሆ እምባ እያፈሰሱ ሲማልዱ የነበሩ የሰላም ዘብ ነበሩ። ጽቡት 123 ዓመታት በዚህ ሁሉ ዕድሜ አይናቸው አልፈዘዘም ነበር፣ ልባቸው አልደነገዘም፣ ጉልበታቸው አልዛለም። እንደ ወጣት እየሮጡ እንዳረጋው እየመረቁ የኖሩት አባት ዛሬ ግን ዛሬ አረፉም። ሞት የተሰራው ለሁሉም ነው፣ ይህንን እናውቃለን። ነገር ግን እንደ አባ ኃይለ ኢየሱስ ያሉ ሙሉ የሆኑ የሞሉና የተትረፈረፉ አባቶች ሲሄዱ ዓለም ባዶ ትሆናለች። አሁን አባ ኃይለ ኢየሱስ ብቻቸውን አልተቀበሩም። ከሳቸው ጋር ያ ዘመን ተሻጋሪ ጥበብ ተቀበረ እንጂ ከሳቸው ጋር ያ ለችግረኞቹ የሚደርስ የጭንቅ አማላጅነት ተቀበረ። ከሳቸው ጋር ያ ታምራዊ የፈሊጥና የምክር ጸጋቸው አብሮ ወረደ። ትላልቅ አባቶችን በማጣት ሀገር ምድረ በዳ ትሆናለች። ሰው የሌለባት ዓለም ለምለም የሌለባት አሸዋ ናትና አባ ኃይለ ኢየሱስ በጉሳንጉሱ ዓለም ሳይገለጡ ነገር ግን በጠቢባንና በሰማያውያን ዘንድ እንደ ፀሐይ አብርተው ያለፉት አባትን ዛሬ እየዘከርናቸው ነው።
ወገኖችም አባቶቻችን ሄደዋል፣ አካላቸው አርፏል። ነገር ግን መንፈሳቸውና ጸሎታቸው፣ ትምህርታቸው ከኛ ጋር ጸንቶ ለዘላለም ይኖራል። ኦ አምላክ ሆይ እንላለን። እኛ ደካሞች ልጆችን አጽና፣ በመንፈሳዊ ሕይወታችንም ማበርታን። ተስፋ ለቆረጡት ተስፋን፣ ረዳት ለሌላቸው ረዳት ነህና ልባቸው የተሰበሩን የምታጽናና አምላክ ሆይ እኛን ያለ አባት የቀረነውን አጽናናን እንላለን። አቤቱ ጌታ ሆይ ምድርህንና ሕዝብህን አገርህን ኢትዮጵያንና ዓለምን ሁሉ ጠብቅ እንላለን።